እንደ ልጆቼ መታችኋል እንዴ? ሁላችሁ ልጆቼ ከኔ ጋር እንተዋወቅ። እኔ ስሜ ብሩክ ቦሩ ይባላል። ወደ ሴራከን አባታችን እኔ እናቴን ነበር። እህቴ ሁሌ እየሳቀች ስለምታናድደኝ የሚመቻትን ጫማ ቀረባትና አምፕሉን ለምልክት የሰጠንን አባታችን እሱን ዝርቅ አድርጌ ጥያቄ ጣፍቼ መጣሁ። ደስ ብሎኛል ልጆቼ። ከዚህ በኋላ እንኳን ልስቅብኝ እኔ ከሷ ቀደም እውቀት ሆኜ እኔ በተለይ ሳቅ አበሽቀበሉ በጣም ደስ ብሎኛል ልጆቼ። በጣም ደስ ያለኝ እንደ ልጆቼ ምንድን ናቸው? አታውቃቸው? ፊደላት ናቸው እንዴ? ፊደላት እንዴ? ልጆች ፊደላት ናቸው አላላችሁኝም እንዴ? ልጆች ልንካቸው እንዴ? ተራችንን ሰርቼ ወጥት ስል ነው ያገኘሁት። አንተ ደግሞ በደንብ ቁጭ ብለህ እያየ ነበረ። በጣም ደስ የሚል ቲያትር ነበረ ሳየ ነበረው። ይኸውልህ ቁንጮዬ ስታየው የነበረው ቲያትር ማለት ነው የፊደል ከተማ ይሰኛል። የፊደል ከተማ? ግን እኮ ቁንጮዬ ልጆች የት እንዳለህ እኮ አያውቁም። አልነገርካቸውም? አዎ አልነገርኳቸውም። ልክ ብለሻል። በጣም ጎበዝ። ሰላም ህጻናት፣ እንዴት ናችሁ? ደህና ናችሁ? ዛሬ በጣም ደስ ብሎኛል። ቀደም ሲል እኔ ቁጭ ብዬ እያየሁ ነበረ። ያያችሁት ቲያትር? አዎ የህፃናትና ወጣቶች ቲያትር በአዲሱ እዚህ ፍላሚንጎ በሚገኘው እዛ ነኝ ያለሁት። በጣም ነው ደስ ያለኝ። ደስ ብሎናል አይደል? ታዲያ ልጆች እኮ በጣም በእርግጠኝነት የ4 ኪሎ የነበረውን ህፃናትና ወጣቶች ቲያትር በደንብ ያውቁታል ብዬ አስባለሁ። ከልጆች ይልቅ ደግሞ በጣም ወላጆች ያውቁታል። ምክንያቱም ድሮ ልጆች የነበሩ ወላጆች ዛሬ ደግሞ ወላጅ የሆኑ በጣም ትዝታ ያላቸው ወላጆች አሉ። 4 ኪሎ ያለው ህፃናትና ወጣቶች። ታዲያ እነዛ አሁን ወላጅ የሆኑ ወላጆች አሁን ደግሞ
ልጆቻቸውን ይዘው መምጣት አለባቸው እዚህ አይደል እንዴ? አዎ እኔ ራሱ እኮ ከዚህ በፊት መጥቼ አይቻለሁ። አዎ እና አንበሳን ቲያትሮችን አይቻለሁ። ልክ ነህ። አሁን ደግሞ የቲያትር አዳራሻችን አዲሱ ምን እንደሚመስል አንተንም ልጆችንም በደንብ እናስጎብኛቸው አይደል? በጣም ነው ደስ የሚለኝ። ግን አንድ ነገር ረስቻለሁ። ስምሽን አልነገርሽኝም። ልክ ነህ፣ ስሜን አልነገርኩም። ይኸውልህ እዚህ ህጻናትና ወጣቶች ቲያትር ቤት ውስጥ የቲያትር ባለሙያ ሲሆን ስሜን ቤተልሔም ክፍሉ ይባላል። ልጆችዬ ቁጭዬ ታዲያ አብረን እንይ አይደለም? ልጆችዬ አብረን አዲሱን ቲያትር ቤት ላስጎብኛችሁ ነው። ልንጎበኝ እንቀበጠዋት ማርፈር መቅረት የለም በአንድነት እንሂድ ወደ ልጆች አለ። በጣም ነው ደስ የሚለው። በዛ ላይ ደግሞ ወንበሮቹ ዳሱ በጣም ንጹህ ናቸው። ግን ቤቲ በጣም ነው ደስ የሚለው። ስንት ልጆች ግን ይዛል? እሺ ቁንጮዬ ጥሩ ጥያቄ ነው የጠየከኝ። ይኸውልህ ዘመናዊ አዳራሽ ነው፣ ቆንጆዬ አዳራሽ ከ1200 በላይ ህፃናትንና ወላጆችን አንድ ላይ ይዛል፣ በምቾት ማለት ነው። አያቸው ወንበሮቹ እንዴት ወላጆቹንም ጨምሮ በደንብ በርካታ ልጆችን ይዛል ማለት ነው። በርካታ ልጆችን ይዛል። ደግሞ ቅድም እዚህ ጋር ቁጭ ብለክ ነበር ወደ መድረክ ቲያትር ስትይ ነበረው። እንደዚህ ብዬ እዚህ ጋር ቁጭ ብዬ ከዛ ድድድ ሲል እኔ ራሱ ድንገት እያልኩ ነበረ። ልክ ነህ። ታዲያ ይኸውልህ ይሄ የምታየው መድረክ በጣም ዘመናዊ ነው። አንደኛ ይኸውልህ ስክሪኑ ዘመናዊ ሆነ ትልቅ ስክሪን አለው። ከዛ ደግሞ ይሄ መድረኩ ላይ ሃይድሮሊክ ስቴጅ አለው። በጣም ዘመናዊ አሁን ጊዜው ምንድነው እሱ? ምን መሰለህ መድረኩ ኖርማል ሌላ ጊዜ ከምናየው ወጣ አይደለም። ስንፈልግ ይኸውልህ ገጸ ባህሪያቶቹ እንደዚህ ወደ ታች ግብት ብለው ወይኔ ከየት መጡ እያልክ እንደዚህ ወጥት ይላሉ። ወይኔ ያስደነግጣል። ግን እሱ ደስ የሚለው ከዛ ደግሞ ይኸውልህ እዛ ጋር 3 ቦታ አየህ የሚሽከረከራሉ። መድረኩ ይሽከረከራል እንደዚህ እያለ። ይሄንን ግን በደንብ ለማየት ልጆች ከጓጉ ቅዳሜና እሑድ ሁሌም ህጻናትና ወጣቶች ልጆችን ለማዝናናትና ለማስተማር ዝግጁ ነው። ኧረ እኔም ጓጓሁ በጣም ቲያትራችንን ሊያዩ ሲመጡ እነዚህ መድረኮች በተግባር ያዩዋቸዋል ማለት ነው። እሺ በጣም ነው ደስ የሚለው። ደግሞ ያልነገርኩህ ነገር በጣም ሳውንድ ሲስተሙ በጣም ምቹ ነው። ልጆች በድምጽ አይረበሹም። በጣም የተመጣጠነና ዘመናዊ በሆነ ቴክኖሎጂ የተስተካከለ የድምጽ ሲስተም ስላለው የላይት ሲስተም ስላለው ያለ ምንም መረባበሽ ምኑ ጋር ነው የሚቀመጠው ግን? ምኑ ጋር ነው የሚቀመጠው ግን? እዛ ጋር የምታየው እንዳለ በብዛት አይታይም። ያ የላይት ሲስተሙ ነው። እዚህ ጋር ደግሞ ያሉት የድምጽ ሲስተሙ ነው። እዛ ጋር ደግሞ የላይትና ድምጽ ባለሙያዎች ከላይ ሆነው ይቆጣጠራሉ ማለት ነው። ከላይ ሆነው እነሱ ከላይ ራሱ እኮ መቀመጫ አለው። በደንብ እየወጣን እንዳለን ከፈለክ በጣም ነው የሚገርመው። ይቀመጣሉ። ከላይ ደግሞ ፎቁ ላይ የፈለጉ ፎቁ ላይ ቁጭ ብለው ቲያትር ወደ ታች ያሉ ማለት ነው። ታድለው ግን ህጻናቶቹ በጣም ነው ታድለው። በጣም ታድላችኋል። እና ግን ታችሁ በደንብ ይሄንን ቤት ማየት አለባችሁ። ምክንያቱም የእናንተ ቤት ነው። ደግሞ ሌላ ነገር ያልነገርኩ እኛ ብቻ አይደለም ሙዚቃና ቲያትር የምናቀርበው። በጣም ተሰጥኦና ታለንት ያላቸው ልጆች እንግዳ ሆነው ሲመጡ መድረክ እናመቻችላችኋለን። እዚህ ላይ መታችሁ ልጆች ያላችሁን ተሰጥኦ በሙሉ ማሳየት ትችላላችሁ። ልክ እንደኔ ማለት ነው። ልክ እንደኔ እኔ እኮ ተሰጥኦ አለኝ። በእውነት ተሰጥኦ አለኝ። እስክስታ አንዴ እስክስታ ዘፈን ማሰባሽኝ ምንድን እስክስታ ራሱ ስጨፍር ነበር። ጎበዝ ተወዛዋዥ ነኝ። እሺ በጣም ደስ ይላል። ደግሞ ይኸውልህ በጣም ገና ጎብኝተን ያልጨረስነው ነገር አለ። ደግሞ ከህንጻው ወርታች ስንወርድ ጌም ዞኖች አሉ። ጌም ዞኑን አሳያለሁ። ወላጆች ደግሞ ልጆቻቸውን ይዘው ሲመጡ ወይኔ መኪና ማቆሚያ እኮ የለም፣ መኪናዬን የት ነው ማቆሙ በለው ጭራሽ አይጨናነቁም። ምክንያቱም በጣም ግዙፍ የሆነ የመኪና ማቆሚያ ስፍራም አለን። በጣም ትልቅ ነው ማለት ነው። ስለዚህ አሁን ቀጣዩን አሳይ። ጓጓሁ በጣም። ወደ ጌም ዞኑ እንሂድና ከዛ በኋላ ደግሞ የመኪና ማቆሚያውን በደንብ አሳያለሁ። ታድዬ ስለዚህ እንሂድ። እሺ እንቀበጠዋት ማርፈር መቅረት የለም በአንድነት እንሂድ ወደ ልጆች አለም ጨዋታና ደስታ ትምህርት ቁም ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ጭሙክሉ እየነዳ ነው። ናይ ጓደኞች ቀስ ብለህ እንቀበጠዋት ማርፈር መቅረት የለም በአንድነት እንሂድ ወደ ልጆች አለም ጨዋታና ደስታ ትምህርት ቁም ነገር ቀበጠዋት ማርፈር መቅረት የለም በአንድነት እንሂድ ወደ ልጆች እንዴት ናችሁ? ጎበዝ ነህ። ደስ ይላል። ብዙ ጨዋታ ተጫወትክ። ጎበዝ። በጣም ነው ደስ የሚለው። ተራራ መውጣት
የመጨረሻ ቦታ ነው። ልጆች አይወጡም እንዳይወጡ በጣም ለሴፍቲያቸው ለምስታቸው ጥንቃቄ አድርገንና ለእነሱ እንንቃ በጠዋት ማርፈር መቅረት የለም በአንድነት እንሂድ ወደ ልጆች ዓለም ጨዋታና ደስታ ትምህርት ቁም ነገር ሁሉንም እንንቃ በጠዋት ማርፈር መቅረት የለም በአንድነት እንሂድ ወደ ልጆች በጣም ነው ደስ የሚለው ቤት። አዎ በጣም ነው ደስ የሚለው። አዎ ቅድም ስትጫወት ራሱ ምን ሆንክ? ኧረ ደስ ብሎኝ እኮ ነው እንደዚህ ብለው እንደዚህ ያልኩ። አዎ እዚህ ጋር ጫወቱ ወላጆች ምንም የሚያሳቅቃቸው ነገር የለም። ምክንያቱም በጣም ለልጆች ታስቦ የተሰራ ቦታ ስለሆነ የሚጎዳ ነገር የለም። የሚወድቁበት ስፖንጅ አይነት ባህሪ ስላለው የሚቆረቆር የሚመታ ነገር የለም። መጫወቻዎቹ ምንም ጉዳት የማያደርሱ ነው። በጣም ምቹ የሆኑ ለስላሳዎች ናቸው። በጣም ነው ደስ የሚለው። መጫወቻዎቹ ራሱ እነዚህ በቃ ይመቻሉ ለመገጣጠም፣ ከለር ይለምዳሉ፣ የተለያዩ ነገሮች ናቸው። እኔም እኮ እዚህ ጋር ተደባለልኩት ተመችቶኝ እኮ ነው። ደስ ይላል፣ በጣም ደስ ይላል። አዎ ወይ ደስ ይላል። ህጻናት ደስ የሚል የህጻናትና ወጣቶች ቲያትር በሰፊው በአዲስ መልክ ተሰርቶ እንግዲህ እዚህ ዛሬ ተገኝተናል ማለት ነው። ከቤት ያሳየት የሚያስጎበኘት እናንተም ታዲያ ህጻናት አብራችሁን እየጎበኛችሁ እንደሆነ ተስፋ አድርጋለሁ። አሁንም አላለቀ ይቀጥላል። ደከመኝ ራበኝ። ደግሞ ሌላ ወይኔ በጣም ብዙ ነገር እኮ ነው ያየነው። ምን አይተህ በጣም የምትደሰትበትን ነገር ነው ማሳይና ግን ደክሞኛል። በጣም ቀላል ነገር። እስቲ የት ይሆን በሊፍት ነው እንዴ? ሊፍት ፈራለህ? ህንፃ ውስጥ ሊፍት እንዴት ሆኖ? በጣም ትልቅ እኮ ነው ህንጻችን። በሊፍት ነው የምንሄደው ማለት ነው። ልጆች አያስፈራም? በሊፍት ሄዱ። አያስፈራም? ኑ አብራችሁ እንንቃ በጠዋት ማርፈር መቅረት የለም በአንድነት እንሂድ ወደ የት ነው ያመጣሽኝ ግን በሊፍት ይዘሽ መጣሽ? በሊፍት አድርጌ 11ኛው የህንጻችን መጨረሻ ላይ ነው ያመጣሁት ደግሞ ካፌና ሬስቶራንታችን ላይ ነው። አለ ሬስቶራንታችን በጣም ደስ የሚል ደግሞ ከላይ በጣም ብዙ ከተማው ትታያለች። ከላይ በጣም ነው የሚያምረው። አውቁንጮ ከዚህ ከላይ ሆነክ መላ አዲስ አበባን በሰፊ ውበቷን ማየት ትችላለህ ማለት ነው። ከተማው ደግሞ በጣም በሰፊ ነው የሚታየው። በጣም ነው ደስ የሚለው። እዚህ ሆነ አዲስ አበባ በጣም በሰፊ ትታያለች። ታዲያ ልጆችና ወላጆች እዚህ መጨረሻው ፕሮግራም ሲመጡ ማለት ቲያትር ከመጀመሩ በፊትም ሻይ ቡና እያሉ እዚህ መዝናናት ይችላሉ። ቲያትሩ ካበቃ በኋላ እዚህ ቆንጆ ጊዜ ማሳለፍ ይችላሉ። እዚህ ጋር በሰፊ ነው ከተማችን የምትታየው። አየር ቆንጆዬ አዲስ አበባ በጣም በሰፊ ነው የምትታየው። በጣም ውብ ሆና ማለት ነው። ከዚህ ኧረ ርቀቱ 11ኛው ፎቅ ላይ ነው ያለነው አይደለ? በጣም ብዙ በጣም ይሄንን ቦታ ወላጆችም ልጆችም በጣም እንደሚዝናኑበት እርግጠኛ ነኝ። ልጆች እዚህ መጥታችሁ ፎቶ መነሳት ትችላላችሁ። ካፌና ሬስቶራንታችን ላይ በደንብ መዝናናት ትችላላችሁ። እሺ ሁሌም ትመጣለህ አይደል? እሺ ባያው ነገር ምን ተሰማ? ከታች ጀምሮ ሳስጎበኝ ነበር ድክም ብሎናል አይደለ? ግን ምን ተሰማክ? እንግዲህ ከመጀመሪያው ጀምረሽ ስታሳይኝ የነበረው በጣም ነው ደስ ያለኝ። ብዙ ነገሮች አስተማሪ ነው። ደስ ያለኝ መጫወቻዎች ከምንም በላይ የቲያትር ቦታው ደግሞ እናንተ የምትሰሩት ቲያትር የመድረኩ በጣም ነው ደስ ያለኝ። በጣም አመሰግናለሁ። እኔ በጣም አመሰግናለሁ ቆንጆዬ። ያለው ነገር ሁሉ በሙሉ በጣም ስለተረዳህልኝ አመሰግናለሁ። ልጆችህን ጋብዝልኝ። ልጆችዬ እናንተ በጣም ለኢትዮጵያ አስፈላጊ የሆናችሁ ምርጥ ትውልዶች እንድትሆኑ ምርጥ ነገር ሁሉ ስለሚገባችሁ ምርጥ ነገር ይዘን እንጠብቃችኋለን። ልጆችዬ እንኳንም መጣሁ ይደክመኝም እንኳንም መጣሁ። በጣም ነው ደስ ያለኝ። እንንቃ በጠዋት ማርፈር መቅረት የለም በአንድነት እንሂድ ወደ ልጆች ዓለም ጨዋታና ደስታ
ነገሮችን በህፃናትና ወጣቶች ቲያትር እንግዲህ በአዲሱ በፍላሚንጎ በሚገኘው ብዙ ነገሮችን አይተናል አይደል? አብራችሁ ናችሁ አይደል? አዎ ደስ እንዳላችሁ እርግጠኛ ነኝ። እንግዲህ ቅዳሜና እሑድ እየመጣችሁ ማየት ቲያትሮችን መጎብኘት አለባችሁ። የዛሬ ዝግጅታችን ይሄን ይመስላል። ቻው። ወደ ሬስቶራንት እንቀበጠዋት ማርፈር መቅረት የለም በአንድነት እንሂድ ወደ ልጆች ዓለም ጨዋታና ደስታ ትምህርት ቁም ነገር ሁሉን እንቀበጠዋት ማርፈር